መልካቸው ብቻ ሳይሆን እኮ ባህሪያቸውም ተቀራራቢ ስለሆነ መጠራጠሩ አይከፋም። መልሽላት ልባለት ሉላን ሆነሽ ለምን ዶክተሩን አትቀርቢውም አለች። እንዴ ምን የማታገኙን የኔን ሀብት ትተሽ ለምን ዶክተሩን አግብተሽ የሱን ሀብት አትወርሽም አለች። ውሸት ነው ቤዛ። ያቺ እርኩስ ደፍራ እንደዚህ ልትልሽ አትችልም ብላኛለች። ሱራፊ ጠላትሽን አግቢና ሀብቱና ህይወቱን ቀሚ ብላኛለች። ያንተስ ጉዳይ ተወርቶ ያልቅ ወይ ካልሆነ ወደ ሀገር ይዣት ልሂድ እንዴ? ምን ያመጣሉ? ወይት ይዘርፍ ቆም አለበት። እመቤቴን ታዘረፋትና ከኔ ጋር ነው የምትጣላው። እሺ ሌላስ? ወይ መቤቴ መጡ። ነው ልክ ሳነሳት ቆይ እቺውን ትሰራለች እዚህ ሳይንስ ጭራሽ ቤዛን ለዛ እርኩስ አሳልፈሽ ለመስጠት ስትደረግ እሱን ከቀመሽ በኋላ ብትጠይቂ አይሻልም? ቲጂ በድጋሚ ወደነ ሉላ ቤት መጣለች። የሉላን አክስትም ባክሽን ቅጠሪኝ መሄጃ ስለሌለኝ ነው፣ ስለዚህ ሰራተኛ ሆኜ ላገልግልሽ እያለች እየተማጸነች ትገኛለች። የሉላ አክስትም ቤዛን በመቅጠር ለምን አንቺ በሉላ ቦታ አትገቢም? ዶክተሩ ሉላን ይወዳታል። ስለዚህ አንቺ መልካችሁና ባህሪያችሁም ስለሚመሳሰል ሉላን እንደመሆንሽ አድርገን ቅረቢውና የዛን የዶክተሩን ሀብትና ንብረት ተወርሻለሽ በማለት አሳልፋ ልትሰጣት ትማከራታለች። የቤዛ ምላሽ ግን እጅግ አስገራሚ ነበረ። ሱራፌልም ይህን በሰማ ጊዜ ይችን ሴትዮ እገላታለሁ በማለት ቤቱ ድረስ ሄዷል። ሽብሩም እኔ ስራ ልለቅ ነው፣ በቃ ከዚህ ሁሉ ነገር እኔ ለምን ገጠር አልወስድሽም እያላት ይገኛል ሳሮንን። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሸር በማድረግ አበረታቱኝ። ዛሬ ደግሞ ቤዛ ድራማ ክፍል 88ን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። እንግዲህ በባለፈው ቤዛና እንዲሁም ደግሞ ዘርፌ ላገኝሽ እፈልጋለሁ በማለት እንግዲህ ቤዛን አግኝታት ነበረ። ዘርፌም ለቤዛ ያቀረበችላት ጥያቄ ለምን ዶክተሩን አግብተሽ አትቀመጭም የሚል ነበረ። ላንቺም ሆነ ለኔ መልካም ነው፣ አሁን ሁሉም ነገር አተሽ ከምትቸገሪ በሉላ ነኝ ብለሽ አንቺ ዶክተሩን አግቢው በማለት እንግዲህ ትነግራታለች። ጭራሽ ብለሽ ይህ ሁሉ ነገር በእኔ ላይ ያደረግሽው አልበቃ ብሎሽ አሁን ጭራሽ ለጠላት ያሳልፈሽ ስትሰጪ ነው በማለት ነበረ የተናገረችው ቤዛ። እንዲሁም ደግሞ ስለ ሉላ መጥፎ ነገሮችና አስመሳይ መጥፎ ሴት እንደሆነች በማስመሰል ትነግራታለች ለዘርፌ። ይህንን የተማከሩት እንግዲህ ከዶክተሩ ጋር ነበረ። እስኪ ምናልባት ቼክ እናድርጋት የሚል ነገር ነበር። እነሱም ያው ስለነቁባቸው አሁን ላይ ቤዛና ሉላም እየተመካከሩ ጉዳያቸውን እያስፈጸሙ ነው የሚገኙት። ዘርፌም ወደ ዶክተሩ ደውላ ነበረ። ነገር ግን በቃ ለማረጋገጥ ነበር እንደዚህ ያለችው ቤዛን መታ ማለት ነው። ነገር ግን ሉላ ዶክተሩን እንድታገባው ነው እንጂ የምትፈልገው አሁን ለቤዛ ጥሩ ያሰበች መስላ ነው የመጣችው። ልረዳሽ አስቤ ነው ያለችው። ነገር ግን ልትረዳት ሳይሆን ነገሮችን ለማረጋገጥ የቤዛን አቋም ለማወቅ ነበር ወደ ቤዛ እየመጣችው። ለዶክተሩም እንግዲህ አይ እምቢ ያለች እኮ በማለት ነው ደውላ እየነገረችው። አይ ተጠራጠር ነው እኮ መጀመሪያ ላይ ነበረ፣ ነገር ግን ጥሩ ነው እንደዛ ማድረግሽ፣ ቁርጡን አውቀናል ማለት ነው በማለት ይነግራታል። ቤዛም እንግዲህ ወደ ቤት በመመለስ ያለውን ነገር በሙሉ ማለትም ዘርፌ ያለቻትን ነገር ለሱራፌል ለባለቤቷ ትነግሯለች። ሱራፌልም እንግዲህ ያቺ ሴትዮ ግን ምንድነው ችግሯ? ጭራሽ ይህንን ሀሳብ አመጣች። እንግዲህ ከዚህ በፊት ሉላና ቤዛ አስበውት ነበር ይህን ነገር ማለት ነው። ነገር ግን ያው የእነሱ ጥርጣሬና እንዲሁም ደግሞ የሱራፌል ሀሳብ ስላልተመቻቸው እንዲወጡ ወደ ራሳቸው እንዲመለሱ ሆነዋል እንጂ መንገዱን ሄደውበት ነበረ። ሱራፌልም እጅግ በመናደድ ይችን ሴትዮማ እገላታለሁ፣ ለምንድነው የማታርፈው? ጭራሽ በላ ለዛ ለሰውዬ ልትሰጥብኝ ነው በማለት በቃ እጅግ ተበሳጭተው
ወደ ድሮ ቤቱ ነበረ የሄደው ማለትም ወደ ቤዛ ቤት ማለት ነው። እዛም በሄደም ሰዓት እንግዲህ ሽብሩ ቁጭ ብሎ የቀን እንቅልፍ እያቃየው ሁሉ ነበረ። ያቃየውም እንግዲህ ዘርፌ አይጥ ቤት የገባች ናልጋ ውስጥ እስኪ ፈልግልኝ በማለት ወደ ክላሷ እንዲገባ ካደረገችው በኋላ በሩን ነበረ የዘጋችበት። ከዛም አይጧን እየፈለገ እያለ በሩን ሲዘጋው ደንግጦ ይነሳል። ምን እያደረግሽ ነው? እያደረጉ ነው በማለት አንተ ስለሚላት ለምን ምን አለበት እዚህ ክፍል እንኳን ስገባ አንቱ ታውን ብትተው እያለች ነው ዘርፌ ዘበኛዋን ማለትም ሽብሩን ሳትወደው አትቀርም። ከዛም ወደሱ ስትጠጋ እንዲሁም ደግሞ አልጋ ላይ ፈንግላ ስታስቀምጠው እያየ ነበረ። በዛ ደንግጦ ሲነቃ ቲጅን ነበር በር ላይ ያገኛት። አንቺ ደግሞ ማነሽ የልትሄጂ ነው በማለት ይጠይቃታል። ሰራተኛ ትፈልጋለች ብለውኝ ነውና ትለዋለች። እሱም እኔ ሳለመጠርጠር ያው ሰራተኛ እንደምትሆኝ ይታወቃል በማለት ይነግራታል። በዚህ እጅግ በጣም ነበር የተናደደችው። በዛ ሲጨቃጨቁ ዘርፌ ትመጣለች። አንቺ ደግሞ እዚህ ምን ትሰሪያለሽ በማለት ነበር እንግዲህ ጥያቄ የጠየቀቻት። ቲጅም እባክሽን በቃ ዘላለሜን ባሪያ ሆኜ ላገልግልሽ ዘርፌን ተማጽናታለች። ዘርፌም ከሚያውቁት መላክ የማያውቁት ሰይጣን ይሻላል በማለት በመተረት አዎ ይሻልሻል እኔ ይሻልሻለሁ በማለት እንግዲህ ቲጅም ደስ ይላታል። አረ ሰይጣን ነው ያለችው ቢልም ሽብሩ እና ስሟን አውቃ ቤት ካለች ምን አነሳት በማለት ነው የተናገረችው። እናም ያው ወደ እነሱ ቤት ስራ እንድትቀጠር ሆናለች ማለት ነው ቲጂም እንግዲህ ወደ ሳሎን ከገባች በኋላ ሂጂ ቁርሴን ስሪልኝ ደግሞ እንዳታንኳኪ በስርዓት ስሪልኝ በማለት እንግዲህ ዘርፌ ታዛታለች። ቲጂም ክፍሌ የእንግዳ ክፍል ነው አይደል ስትላት አይ እዚህ ያለች ሉላ ናት በማለት ትነግራታለች። ሉላ ግን ደህና ነች ወይ? እንደንቺ ያለ አክስት እያላት ነገሩ ምን ትሆናለች? ለወደፊት ህይወቷ በጣም ነበር የምትጨነቅላት አይደለም? በስማ አሁን ሁሉንም ነገር አስተካከልሽላት በማለት ስትነግራት ተባረሻል ስትላት ተሳሎን ወደ ኪችን ነው በማለት ነበረ ሮጣ የሄደችው ቲጂ ማለት ነው። ምክንያቱም እንዳትባረር ስለፈለገች። ሽብሩም ወደ ሳሮን ደውሎ ነበረ። ሳሮንና ደግሞ ቤዛ መንገድ ላይ ተገናኝተው ፍልኮ እዛች ቤዛ ጋር ሄደ እባክሽን ምን እንደማድረግ አላቅም እዛ ዘበኛው ጋር ደውይለትና ንገሪው በማለት ትነግራታለች። ልክ እሱን ደውላ እያወራችሁ ባለበት ሰዓት ነበረ ሳሚ ወደነ ሉላ ቤት የሄደው። ልክ እዛም ሲጨቃጨቁ አስገባኝ የት ናት ያቺ ውሻ እያለ ወደ ቤት ለመግባት ሲሞክር ሽብሩ ግን ገትሮ ይዞ አትገባም በማለት ይታገለዋል። ከዛም ወይዘሮ ዘርፌ ትወጣለች። አንቺ ክፉ ጭራሽ አሁን ብለሽ ሁሉ ነገር ከወሰድሽ በኋላ እንደገና ደግሞ ቤዚን አሳልፈሽ ስጫት ነው በማለት እንግዲህ ለመደብደብ ቢጥርም ነገር ግን ሽብሩ ገትሮ ይዞ በስተመጨረሻ እንግዲህ ምንም ሳይነካ ማለትም ሳይመታ ሽብሩ ተሸክሞት ነበረ ከቤት ሊወጣ ያደረገው። በዛ መሀል ደግሞ ቲጅም እያደመጠች ነበረ እዛው ቆማ ለሰራተኝነት በገባም ነገር ግን ነገሮቿን መሰርሰሯን አታቆምም። የነሱ እቅድ ሳሮንን ወደዛ ቤት ለቤት ሰራተኝነት ለማስገባት አስበው ነበረ። ነገር ግን አሁን ላይ ቲጂ መታ ገብታለች። ምናልባት ሉላ ስትነሳ ደግሞ ይችን አልፈልግም ልትል ትችላለች፣ አይታወቅም። አብረን የምናየው የሚሆነው ምናልባት ሉላ ለቲጂ ጓደኛዬ ብላ ሚስጥር እንዳታባክን እንግዲህ ተስፋ እናደርጋለን። ዶክተሩ እራት በማዘጋጀት እንዲሁም ልዩ የሆነ ፕሮግራም በማዘጋጀት አበባ ጉዝጉዞ የሚጠጣ አዘጋጅቶ እንዲሁም እራት በቃ ፏ አድርጎ ዛሬ ሉላን እቤቱ ድረስ ወስዷታል። ሉላ ምግቡን ባየች ሰዓት እንግዲህ አንተ ነው እየሰራኸው በማለት ነበረ የጠየቀችው። እስቲ እንግዲህ እሱን ሲቀመስ ነው የሚታወቀው። ከጣፈጠ የኔ ነው፣ ካልጣፈጠ ደግሞ የኔ አይደለም በማለት ይነግራታል። ቤት ደግሞ በጣም ነው የሚያምረው በማለት እንግዲህ የቤቱንም ማማር ትገልጽለታለች። ያው
እራቱን ከበሉ በኋላ ላጉርስሽ ይላታል። እሷ ጉርሻ እንደማትወድና ሁለተኛም እንደማይደግማት ነግራ ትጎርሳለች። ሽብርም እንግዲህ በህልሙም በውኑም የተፈጠረውን ነገር በሙሉ ለሳሮን እየነገራት ነበረ። ሳሮንም የቅናት መንፈስ ቢታይባትም ነገር ግን መረጃዎችን እንዳለ ወደ እሷ እየዘረገፈ ይገኛል። ዶክተር እንግዲህ ዛሬ ላይ ሉላን ቤቱ ወስዷል። እንዲሁም ደግሞ እንደምታመሽ አብረው እንደሚያመሹ ያስፈቅዳታል። እሷ እርጉዝ ነኝ እኮ ምን አስበህ ነው ብትለውም እኔ ዶክተር አይደለሁም ወይ ምንም ነገር ጽንሶ ላይ አይፈጠርም በማለት እንግዲህ አስማምታታል። ማለትም እንድትስማማ አድርጓታል አብራን ልታመሽ። እንግዲህ በቀጣይ ደግሞ ምን እንደሚከሰት አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ።